ሁለት ወንድማማቾች አባታቸው በጠና ይታመምባቸዋል። እሱን ለማሳከም ከክፍለ ሀገር አዲስ አበባ እንደምንም ገንዘብ ተዋጦ ሊያሳክሙት ሄዱ። ግን አልተረፈም፣ ሞተ። አባታቸውን ተሸክመው በመኪና ለመጫንም አልቻሉም። ተሸክመው ማምጣት ስላለባቸው ግን በጣም በጠና ደከማቸው። አባታቸውን ሬሳ አስቀምጠው በጣም ብዙ ሰዓት ስለሄዱ ተሸክመውት መንገድ ላይ ነው ያዙት የመጡ የነበረው። በጣም ስለደከማቸው ወደ ቤቱ መድረስ ስላለበት አስቀመጡትና ያንን ሬሳ ወደሚበላ ወዳለበት ገቡ። እዛ ካፌ ተተመገቡ በኋላ አባታቸውን ይዞ ለመሄድ ነው። አቅም ለማግኘት ነው ያ ምግብ እና ብዙ ሰው ያንን እንዲያሆኑ ሲያያቸው ይፈርድባቸዋል። እንዲህ አባታቸው አፈር፣ በባህላችን አፈር ሳይቀምስ አንድ ሬሳ ወይ ደግሞ ሳይቀበር ምግብ መብላት አይቻልም አይደለም። የነሱን ድካም የነሱን ስነልቦና መሰበር ፊዚካሊ ያላቸውን ሁኔታ የሚያውቁት እነሱ ናቸው፣ ከማንም ከሚያወራው በተለየ ማለት ነው። ኤኒዌይ ልክ እንደዚህ ብዙ እህት ወንድሞች ምናልባት አሁን ባለው ችግር ምክንያት በሀገራችን ካሉ የተለያዩ ፈተናዎች እንዳሉ ይታወቃል። የሰላም ችግር አለብን፣ የኑሮ ውድነት ችግር አለብን። በጣም በብዙ ፈተና ያላችሁና 12ኛ ክፍል ለመፈተን አደጋ ውስጥ ያላችሁና ሰው ምን ይለኝ እያላችሁ ጊዜያችሁን ለመጠቀም ፈራ ተባ እያላችሁ ያላችሁ ወንድሞቼ የምላችሁ ነገር አለ። አዲስ ከሆናችሁ ሰብስክራይብ አድርጉ። ቀጣይ እንዲህ አይነት ነገሮችን ስለምንለቅ እናወራበታለን ብዬ አስባለሁ። እና እኛ ሀገር ብዙ ችግር ተለይቶን አናውቅም። በተለይ የታመመው ፖለቲካችን፣ በትምህርት የማይሽረው ፖለቲካችን፣ በሃይማኖት የማይታደሰው ፖለቲካችን፣ በማህበራዊ እሴታችን የማይቆም ሁልጊዜ የሚቀጥል ችግር አለብን። ግን ቅድም አባታቸውን እንዳጡት እህት ወንድሞች ስብራታችሁን የምታውቁት እናንተ ናችሁ። የቤተሰባችሁን አቅም የምታውቁ እናንተ ናችሁ። የኖራችሁበትን ውጣ ውረድ የምታውቁ እናንተ ናችሁ። ነገ የሚገጥማችሁንም እዛው ብትቆዩ የሚገጥማችሁን እናንተ ናችሁ የምታውቁት ማለት ነው። ብትፈተኑና ዩኒቨርሲቲ ብትገቡ ምናልባት የተሻለ አቅም ካላችሁ ምናልባት የእናንተም ህይወት በተሻለ መንገድ ሊቀየር ይችላል። እግዚአብሔር ከፈቀደላችሁ የቤተሰባችሁም ህይወት የቀሪ ቤተሰባችሁ ህይወትም እንደዚሁ መቀየር እድል ሊኖረው ይችላል። እዚህ ሀገርም ብቻ ሳይሆን ከሀገር ልትወጡም ትችላላችሁ በትምህርታችሁ ማለት ነው። እና ግን ምናልባት ብዙ ችግር ስለደረሰ እዛ አካባቢ ላይ ያለው የሰላም ችግር ስላለበት ሀዘን ስላለ ቤታችሁ ምናምን ትምህርታችሁ ስራችሁ ስለሆነ ስራችሁን ባታቋርጡ፣ ፈተና ብትፈተኑ፣ አለመፈተንን ባትመርጡ። ምክንያቱም ፈተናውን ባትፈተኑ ያ እየደረሰ ያለው ችግር መስተካከል ይችላል ወይ መሻሻል ይችላል ወይ መፍትሄስ ያመጣል ወይ አለመፈተኑ? ወይም ደግሞ አእምሯችሁን በጥብጣችሁት በዛ በደረሰባችሁ ችግር ምክንያት አለመፈተናችሁ እንድትሻሻሉ ያደርጋችኋል ወይ? በእርግጥ ተረጋግቶ ፈተና ለመፈተን የማያስችል ሁኔታ ሆናችሁ ሊሆን ይችላል እኮ እና እንዲሁ ከተቻለ የምትረጋጉበትን ነገር ብትፈልጉ እግዚአብሔር የሚረዳችሁ የሃይማኖት ቦታዎች ካሉ እዛ መሄዳችሁ ብትረጋጉ፣ በቃ ተወሰነ አእምሯችሁን ብትገዙ ያላችሁ እድል በቃ ኢሚዲየትሊ ያላችሁ እድል ይህም ስለሚሆን በተጠቀሙበት። ነገ ሌላ ጊዜ ስለሆነ ማለት ነው። ከነገ ዛሬን ብንይዛት የተሻለ ነው። ትናንትና ላይ ባንጸጸት ደግሞ ዛሬ እንዳናጣ ያደርገናል። እና ትምህርት ኖርማሊ ጀስት የምንፈልገውን ነገር እንድናገኝ ላያስችለን ይችል ይሆናል፣ ግን ደግሞ አዳዲስ ነገሮች እንድናይ ያደርገናል። አዳዲስ የህይወት ተሞክሮች እንድናይ ያደርገናል። ለሌሎች የተሻሉ እድሎች ምናልባት በር የሚከፍትልን ሊሆን ይችላል። አሁን ባለበት ስታተስ ያን ያህል ጥሩ ነው እያልኩኝ ላይሆን ይችላል። እና የምትችሉ ከሆነ ግን ብትፈተኑ እንደምንም ማለት ነው። እናታችሁን አጣችሁ ሊሆን ይችላል፣ አባታችሁን አጣችሁ ሊሆን ይችላል፣ ብዙ ቤተሰባችሁ አልቆ ሊሆን ይችላል፣ እናንተ ግን ተርፋችሁ ሊሆን ይችላል። ፈተናውንም ባለመፈተን ግን እነዛን የሞቱ ቤተሰቦቻችሁን መመለስ አትችሉም። ይቻላል ብዬ አላስብም። እና እንዲሁም እኔ ጭካኔ ምክር እየመከርኳቸው ግን አይደለም። ግን ለክፉ ወይም ደግሞ ደስ ላይ አሁን ሰው ክፉ ነው አይደለም። ከሰው በላይ ደግሞ ሞት ክፉ ነው። ሞትን የሚያመጡ ሞት የሆኑ ሰዎች ደግሞ አሉ። እነሱ ደግሞ በጣም የከፉ ናቸው። ግን ደግሞ ያላችሁበትን ነገር ዳር ላይ ባለማድረስ ለነዛ ገዳዮች፣ ለነዛ የሞት ምንጮች የተሻለ እድል መስጠት ነው እንጂ እናንተን ከዛ ሞት እያስመለጣችሁ ላይሆን ይችላል። እና ሞር የአስተሳሰብ ብቃታችሁን እየጨመረ ሊሄድ ይችላል። አዲስ ነገሮችን ልታዩ ትችላላችሁ። የእፎይታ ጊዜ ልታገኙ ትችላላችሁ። እና ያለፉ ጊዜያትን ለመመለስ ቢያንስ የሆነች እረፍት ልታገኙ ትችላላችሁ። እና ተዘጋጁ። ምርጫ አላችሁ፣ 3 ምርጫ አላችሁ። ናቹራል ሳይንስ ከሆናችሁ የመጀመሪያ ዙር አለ፣ ሁለተኛ፣ ሶስተኛ ዙር አለ። ሶሻል ሳይንስ ከሆናችሁ እንደዚሁ 4ኛ፣ 5ኛ፣ 6ኛ ምርጫ አለ። እና ከዚህ በፊት በነገርኳችሁ መሰረት በ80-20 ፕሪንሲፕል ነው የሚወጣው። እያንዳንዱ መጽሐፍ ለርኒንግ ኦብጀክቲቭ አለው፣ ሳመሪ አለው፣ ሪቪው ኩዌሽን አለው። በዚያ መሰረት ነው ጥያቄ የሚወጣ ተብሏል።
ከዛ ውጭ ደግሞ የተለየ ብቃት ይኖራችኋል የሚመስለው እና 50% ከሆነ ማለት ነው። በእርግጥ 50% ማምጣት ያን ያህል አስቸጋሪ ሊሆን ስለማይችል አለመፈተንን ባትመርጡ። እንዲህ የሆነ አደጋም እንኳን ደርሶባችሁ ሊሆን ይችላል። እኔ አንድ ነገር የምነግራችሁ ነገር እዚህ ያስተማርኩኝ እያለ አንድ የሳመር ተማሪ ነች። ወልዳ 7 ቀን ሳይሆናት መጣ ተፈትናለች። እኔ ታየው እያልኋት ነበር። ኖርማሊ በሌላ ጊዜ መፈተን ይችል ነበር ልጅቷን፣ ያው አስፈቅጄ ማለት ነው። ግን ደግሞ መጣች ደግሞ እኮ አልቆመም ገና ሰርጀሪ ተሰርታለች። ሲ ሴክሽን ተሰርታ ነው የወለደችው። ግን ያ ልጅም በህይወት አልተወለደም። የሚገርማችሁ ነገር እና ብዙዎችን እናያለን እና ጠንካሮች የምትሆኑ ከሆነ አሁን በሰው ጫማ ሆኜ ያለ ማሰብ ከባድ ሊሆንብኝ ይችል ይሆናል። ግን እንዲሁ ምላችሁ ነገር ከመተው የተሻለ ነው መሞከር። አትሊስት በቀጣዩ እንኳን የምትፈተኑ ቢሆን በምን መንገድ ጥያቄው እንደወጣ ለማየት እድል ይሰጣችኋል መፈተናችሁ ማለት ነው። እንዲሁ ብቻ በቃ የሆነ እድሉ ካለ ሞክሩ። ምንም አይነት ነገር ደርሶ ሊሆን ይችላል እዛ አካባቢ ምንም ተፈጥሮ ሊሆን ይችላል። ግን ደግሞ እናንተ አላችሁ። ለምን አላችሁ? ያን ነገር እንድታውም ሊሆን ይችላል። ለዛ መፍትሄ እንድታመጡም ሊሆን ይችላል። ስለዚህ ያ መፍትሄ ግን እዛ ቁጭ ብላችሁ አይደለም የሚመጣው። ምንም ሆነ ምን ትምህርት ግን በጣም አሪፍ ነው። ተማሩ። በምን መንገድ እነዛን ጠላቶቻችሁን ስነ ስርዓት ማስያዝ እንደምትችሉ የምትማሩበት ትምህርት ነው። ከዛ ውጭ እርስ በርስ ያለው የሰፈር ወሬም በሉት ምን በሉት ያን ያህል ፋይዳ ላይኖረው ይችላል እና ተማሩ። እግዚአብሔር ይርዳችሁ።